ዳግም ከሚመጣው ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ጣፋጭ ሕይወት ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። ከሕይወታችሁ ዓላማ ጋር እንዴት መገናኘት እንዳለባችሁ ከትክክለኛ ከሕይወት ዓላማችሁ ጋር አንዳንድ ጊዜ ሰዎች ለራሳቸው የሚያዩት፣ ለራሳቸው የሚያልሙት፣ ለራሳቸው የሚያስቡት እግዚአብሔር ካሰበላቸው ጋር አይገናኝም። የተለያየ ይሆናል። ልክ እንደ ሰማይና እንደ ምድር ይሆናል። እግዚአብሔርም አንድ ጊዜ ካያችሁ እንደሆነ ሐሳባችሁ ከሐሳቤ ሰማይና ምድር እንደሚርቅ የራቀ ነው፣ የተለየ ነው ብሎ ሲናገር ሰምተናል። ልክ የሕይወታችንም ዓላማ እግዚአብሔር ካየልን ነገር ጋርና እኛ ከምናየው ጋር አይገናኝም። ልክ ኤርምያስን ካየንና ከተመለከትን ስለ ራሱ ያለው አመለካከትና ሐሳብ እግዚአብሔር ለሱ ካየውና ካሰበው ጋር ፈጽሞ አይገናኝም። አሁን ከሕይወታችን ዓላማ ጋር እንዴት መገናኘት እንችላለን? እንዴት ግቡን መምታት እንችላለን? እግዚአብሔር ያሰበልንን የሕይወት ዓላማ እንዴት መያዝና ማግኘት እንችላለን የሚለውን መረዳት መቻል ይኖርብናል። እንግዲህ አንድ ሰው ከሕይወቱ ጋር ዓላማ ጋር ለመገናኘት እንግዲህ ሰውን እግዚአብሔር በዓላማ ፈጥሯል። የመጀመሪያ እግዚአብሔር እያንዳንዱን ሰው በዓላማ ነው የፈጠረው። ያለ ዓላማ የተፈጠረ የለም። እግዚአብሔር በራሱ ዓላማ ስር ሰውን ፈጥሯል። ይህ የፈጠረው ሰው ደግሞ የእግዚአብሔርን ዓላማ መረዳት አለበት። ስለ ራሱ ያለውን እግዚአብሔር በእኛ ላይ ያለው ዓላማው ፍቅር ነው የሚለው ቃሉ። በእኛ ላይ ያለው ዓላማ እግዚአብሔር ፍቅር ነው። ያንን ፍቅር ደግሞ ስለ አንድ ሰው ያለው መረዳት አለበት። በእኔ ሕይወት ምን እግዚአብሔር አይቷል? ምን አስቧል? ምን ማድረግ ይፈልጋል? ምን መፈጸም ይፈልጋል? ምን መስራት ይፈልጋል? የሚለውን ለመረዳት የመጀመሪያው ምን ማወቅ ይጠበቅብናል? የእግዚአብሔርን ሐሳብ ቃሉን ማወቅ ይጠበቅብናል። ቃሉን ካላወቅን ማንም ሰው ሌላ ነገር ስላወቀ የእግዚአብሔርን ዓላማ ወይም የሕይወቱን ዓላማ ማግኘት ይችላል ማለት አለ። ምናልባት ገንዘብ አለ ማለት ከትክክለኛው የሕይወት ዓላማ ጋር ትገናኛለህ ማለት አለ። ሀብት አለ ማለት፣ ተምረሃል ማለት እና ብዙ ነገር ሆነሃል ወይም ፈጽማል ወይም አለክ ማለት ከትክክለኛው እርካታ ጋር ከሚያረካ ነገር ጋር ተገናኝተሃል ማለት አይደለም። የሰው ልጅ እርካታ እግዚአብሔር ያየለት ነው። ምንም ይሁን ምንም እግዚአብሔር ያሰበለት ነው። እግዚአብሔር ያለመለት ነው። ምንም ይሁን ምንም። ከዛ ነገር ጋር ግን ለመገናኘት ከእግዚአብሔር ቃል ጋር መገናኘት የግድ ነው። መጽሐፍ ቅዱስ የትጉ ሐሳብ ወደ ጥጋብ ያደርሳል። የምሳሌ መጽሐፍ ምዕራፍ 21 ከቁጥር 5 ላይ የትጉ ሐሳብ ወደ ጥጋብ ያደርሳል፣ ችኩል ሰው ግን ለመጉደል ይቸኩላል። አሁን የትጉ ሐሳብ ነው የሚለው እና የችኩል ሐሳብ አለ፣ የትጉ ሐሳብ አለ፣ የችኩል ሐሳብ አለ። የትጉ ሐሳቡ የእግዚአብሔር ሐሳብ ነው። በጣም ኢነርጂ የሚሰጠው ኃይል የሚሰጠው እንዲሰራ፣ እንዲያደርግ፣ እንዲፈጽም ኃይል የሚሰጠው የእግዚአብሔር ቃል ነው። ትጋትን የሚሰጥ እግዚአብሔር ነው። እግዚአብሔር ስንፍናን አይሰጥም። እግዚአብሔር ዘልዛላነትን አይሰጥም። እግዚአብሔር ሁልጊዜም ትጋትን ይሰጣል። ትጋት ደግሞ የሚሰጠን እይታን፣ ራእይን፣ ህልምን የሚሰጠን በቃሉ በኩል ነው። እንግዲህ ቅድም እንዳልኳችሁ ኤርምያስ ምዕራፍ 1 ላይ ስትመለከቱ ኤርምያስ ራእይ የሌለው ነበረ። ስለ ራሱም ያለው አመለካከት፣ እይታ በጣም የወረደ ነበር። ያንን ግን የወረደውን ሐሳቡን ወደ ላይ ያወጣው፣ የማይታየውን እንዲታይ ያደረገው፣ ስለ ራሱ ደካማ ነገሮችን የሚያስበው ነገር ግን ለሰው የማይቻሉ ነገሮችን በሰው አይን በሰው እይታ የማይቻሉ ነገሮችን እንዲያይ እይታውን እንዲለውጥ ያደረገው የእግዚአብሔር ቃል ነው። ቃሌን በአፍ ውስጥ አኑር ያለው ነው ያለው። ቃሌን በአፍ ውስጥ አኑር ያለው ነው ያለው እና
እያንዳንዳችሁ እይታችሁ እንዲለወጥ፣ ስራችሁ እንዲለወጥ፣ ስንፍና ወደ ትጋት እንዲለወጥ፣ እንዳትጎሉ። ሕይወታችሁ ላይ ብዙ የጎደለ ነገር ሊኖር ይችላል። እነዚያ ግን የጎደሉ ነገሮች ወደ ሙላት ወይም ወደ ጥጋብ እንዲመጡ ወደ እግዚአብሔር ቃል ልትመጡ ይገባል። የእግዚአብሔር ቃል ካላችሁ ሕይወታችሁ ላይ ጉድለት፣ አሁን መሪ የሆነው ቃሉ ነው ማለት ነው። መሪ ይሆናል ቃሉ፣ ሕይወታችሁን ይመራል። እያንዳንዱን ነገሮቻችሁን ቃሉ ይላል ይመራል። ትዳርን ይመራል ቃሉ፣ ስራችሁን ይመራል፣ ቤተሰብን ይመራል፣ ከተማን ሀገርን ይመራል። እያንዳንዱን ነገር ቃሉ ይመራል። ቃሉ ከመራ ጉድለት የለም። ቃሉ ከመራ ሞት የለም። ቃሉ ከመራ በሽታ የለም። ቃሉ ከመራ ይሄ ስቃይ መከራ የሚባል ነገር ቃሉ በመራበት ደስታና ሰላም ረፍት አለ። እግዚአብሔር እረኛ ነው። ቃሉ እረኛ ነው። የሕይወትህ እረኛ ነው። የነፍስህ እረኛ ነው። የሰላምህ እረኛ ነው። የደስታህ እረኛ ነው። ቃሉ ካለህ በብዙ መንገድ በእረፍት ትኖራለህ። ስለዚህ በእረፍት የምትኖሩበትን መንገድ እወቁ። ስለዚህ የትጉ ሐሳብ ይኖራችሁ። ሐሳቡን ያዙ። የእግዚአብሔር ሐሳብ ያዙ። የትጉ ሐሳብ የእግዚአብሔር ቃል ነው። የችኩል ሰው ግን ለመጉደል፣ ስለዚህ የሚያጎላችሁን የዚህ ዓለም ሐሳብ ሳይሆን የእግዚአብሔርን ሐሳብ፣ ኑሯችሁን፣ ሕይወታችሁን የሚያጠግበውን የእግዚአብሔርን ሐሳብ ያዙ። ያም የእግዚአብሔር ሐሳብ በበረከት ያኖራችኋል፣ በሰላም ያኖራችኋል፣ በደስታ ያኖራችኋል። እግዚአብሔር ሕይወታችሁን በጥጋብ ያኑር። የትጉ ሐሳብ ይኖራችሁ። እስከ መጨረሻ ድረስ እንደምወዳችሁ እናንተም ታውቃላችሁ። ሰላማችሁ በያላችሁበት ሁሉ ይሁን።